ሁሉም ኳታር ላይ ምን እየተፈጠረ ነው ብሎ ትኩረቱን እዛ ላይ ባረገበት ሰዓት ላይ ኢራን ደግሞ የእስራኤልን ዋና ከተማ ቴል አቪቭን በዚህ ሰዓት እያጠቃች ትገኛለች። So Iran might have just played a ሚገርም ጌም ነው የተጫወተው። ኢራንና እስራኤል የተኩስ አቁም ስምምነት ያደርጋሉ። የተኩስ አቁም ስምምነት ማድረጋቸውንም አረጋግጫለሁ። السلام عليكم ورحمة الله تعالى وبركاته ودنا يتكبراتشو هي نور فاميليዎች እንዴት አላችሁ? እንግዲህ ዛሬም እንደተለመደው አዳዲስ መረጃዎችን እንግዲህ ወደ እናንተ ይዤላችሁ መጥቻለሁኝ። እንግዲህ ምሽቱን የኢራን ሚሳኤሎች እንግዲህ ኳታር ገብተዋል። እንግዲህ የአሜሪካን ቤዞችን እንግዲህ ሲያጠቁ ነው ያደሩት። በተመሳሳይ መልኩ ደግሞ እንግዲህ በሶሪያና በኢራቅ ያሉ የአሜሪካ ቤዞች በኢራኖች ሚሳኤሎች እንግዲህ ሲታረሱ ነው ያደሩት ማለት ነው። ይህንንም ተከትሎ እንግዲህ ኢራናውያን ያላቸውን አቅም አሁንም ለዓለም እያሳዩ ነው የሚገኙት። እንግዲህ ይህ ምላሽ የተሰጠ ያለው እንግዲህ አሜሪካ ሰሞኑን ባደረገችው የኒውክሌር ጣቢያዎቿ ላይ ባደረሰችው ጥቃት ላይ የመልስ ምት የሚሆን ነው እንግዲህ ዛሬ ያደረሰችው። ለዛም እንግዲህ 6 የአሜሪካ ጀቶች ነበሩ ጥቃቱን የፈጸሙት። በተመሳሳይ መንገድ 6 የሚሆኑ የኢራን ሚሳኤሎች ከፍተኛ የሆኑ ሚሳኤሎች ናቸው እንግዲህ ወደ ኳታር የተላኩት ማለት ነው። ኢራን አሁንም ለአሜሪካና ለአጋሮቿ እንግዲህ ኢራንን ማጥቃት ምን ያክል ከባድ እንደሆነ እያሳየች ነው የምትገኘው። ኢራን እንደተናገረችውም ከሆነ የሆርሙዝ ሰርጥን ዘጓለሁ ስትል ነበር። ያንን ማድረግ ግን በጣም ከፍተኛ የሆነ ከመራባውያን በተሻገረ ዓለምን የሚያቃውስ በመሆኑ እንግዲህ ኢራናውያን ለጊዜው አጸፋውን በዚህ መንገድ አድርገውታል። እንግዲህ ኔክስት አዳዲስ መረጃዎች የሚወጡ ከሆነ መነግራችሁ ነው የሚሆነው ኢንሻአላህ። ነገር ግን አዳዲስ መረጃዎች እንግዲህ እንዲደርሳችሁ ይህን ቻናል ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮውን ላይክ ማድረግ እንዳይረሳ። እንግዲህ ወደ መጀመሪያው ቪዲዮ ልወሰዳችሁ። አሁንም ሰበር የተባሉ ሁለት ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ዓለም በሙሉ ትኩረቱን ኳታር ላይ ባረገበት ሰዓት ላይ ሁሉም ኳታር ላይ ምን እየተፈጠረ ነው ብሎ ትኩረቱን እዛ ላይ ባረገበት ሰዓት ላይ ኢራን ደግሞ የእስራኤልን ዋና ከተማ ቴል አቪቭን በዚህ ሰዓት እያጠቃች ትገኛለች። የሳይረን ድምጽ ሁሉ በየቦታው እየጮኸ ነው። ሰዎችም እየተሯሯጡ ይገኛሉ። ትላልቅ ፍንዳታዎችም እየተሰሙ እንደሆነ እየተነገረ ይገኛል። ከቦታው ላይ ፎቶም ሆነ ቪዲዮ ማስረጃ ማግኘት ስላልቻለን አዳዲስ ነገሮች ሲኖሩ አሳውቃችኋለሁ። ሁለተኛው ዜና ደግሞ የኳታር የውጭ ጉዳይ ሚኒስትር አሁን ሁሉም ነገር ሰላም ነው ተረጋጉ ብሏል። እዛ አካባቢ ያላችሁ ኢትዮጵያንም ካላችሁ ሁላችሁም መረጋጋት ትችላላችሁ፣ ለጊዜው ሰላም ስለሆነ ማለት ነው። በዚህ አጋጣሚ ይሄ የከሰረ ፖለቲከኛ ኢትዮጵያዊ ሰው ጥቃት የተሰነዘረው አሜሪካ ላይ መስሎት እየተደናገጠ ስለሆነ ተረጋጋ፣ ለጊዜው በአሜሪካ ቤዞች ላይ እንጂ አሜሪካን ሀገሩ ላይ አይደለም እየተደረገ ያለው እና አረጋጉት አባካችሁ። በደም ሼር ኮፒ ሊንክ ሪፖስት ያደርጋችሁ ቪዲዮን አዳርሱ። እንግዲህ ምሽቱን የተተኮሱት የኢራን ሚሳኤሎች እንግዲህ ታርጌታቸው የነበረው በኳታር የሚገኘው የአሜሪካ ቤዝ ነበር እንግዲህ የነበረው። ያንነውንም እንዳሳኩ እንግዲህ ኢራን እየገለጸች ነው የምትገኘው። እንግዲህ ይሄ ሰውዬ ከዚህ ቀደም እንግዲህ ቪዲዮ ሰርተን አይተነዋል። እስልምናን ሲሳደብ ነበር፣ አረቦችን ሲሳደብ ነበር እንዲሁ በጅምላ ማለት ነው። እንግዲህ ይሄ ሰውዬ አሁንም መንበጫበጩን ቀጥሏል ማለት ነው። አሁንም አትፍራይዞ ኢራን አሁን እየተኮሰች ያለችው በአሜሪካን ቤዞች ነው እንግዲህ ያለው፣ ወደ አሜሪካ አልተኮሰችም። ይሄም እንግዲህ ፍጅታው ፈጥሮበት ሰውየው አቅሉ ላይ ችግር እንዳለበት ስለምንጠረጥር እንዳይደናበር እንግዲህ መልእክት አድርሱልኝ ለማለት ፈልጋለሁኝ። እንግዲህ ይሄንም ተከትሎ በኳታር እንዲሁም በዩናይትድ አረብ ኤሚሬት የሚገኙ ኢትዮጵያውያን እንግዲህ በዚህ ከቀጠለ ዱባይም መምጣቱ አይቀርም ብለው እንግዲህ በጣም የሚያዝናና ቪዲዮዎችን እየሰሩ ነው ያሉት። እሱን ቪዲዮ ልጋብዛችሁ። ጋይስ ኢራን አሁን ኳታርን መታች እያሉ ነው። አሁን ወደኛ ወደ ዱባይ የምትተኩስ ከሆነ ሁላችሁም ዱባይ ያላችሁ ተዘጋጁ። ድርቆሽ ምናምን ቋጥሩ እንሄድላታለን። እንዴ ምን አደረግናት እኛ? እዛው እስራኤልን ተከተከተ እኛ ምን አደረግናት እንዴ? አሁን እኔ ተደብቄ ነው ያለው። አሁን እዚህ ጋር አይወርድም ብላችሁ ነው ጋይ አይወርድም ብላችሁ እንግዲህ እኔ ልንገራችሁ፣ ዱባይ ያላችሁ ስንቅ ቋጥሩ፣ ቆሎ ምናምንም ያዙ፣ ከሳሪ ቢሆን ግዙ። ቆሎ ይዘን እንሄድላታለን እንጂ እንደዚህማ እኔ ካልጠፋው እያችሁ ጠፋለሁ ምናምን ነገር እንዴ። አብሽር ወንድማችን ተረጋጋ። ደግሞ ኢትዮጵያዊ ደም አለ አይደል እንዴ? ምንድነው ይሄን ያክል የሚያንበጫብጭ? ኢትዮጵያዊ ጀግና እኮ ነው ሀቢቢ። ለማንኛውም ኢራን ወደ ዱባይ እስካሁን ድረስ ምንም አይነት ታርጌት አድርጋ አልተኮሰችም። በኳታር ያለውን ቤዝም አጥቅታለች። እንዲሁም ደግሞ በሶሪያና በኢራቅ ያለውን ቤዝ ነው እስካሁን አታክ ያደረገችው። እንግዲህ ኢትዮጵያውያን በኳታርና በዛ ቀጠና አካባቢ የምትገኙ ኢትዮጵያውያን ራሳችሁን ጠብቁ ለማለት ፈልጋለሁኝ። እንግዲህ ምሽቱን እየወጡ ባሉ መረጃዎች እንግዲህ ኢራን ይሄንን ጥቃት ስትፈጽም ለኳታርና እንዲሁም ደግሞ ለአሜሪካ ኦፊሻሎች እንግዲህ አናውንስ አድርጋለች ነው የሚባለው። ማለትም ጥቃቱን ከማድረሷ በፊት እንደዚህ አይነት ጥቃት ለፈጸም ነው የሚለው ማለት ነው። እንግዲህ አቅም ካላቸው ይከላከሉ፣ አቅም ከሌላቸው ደግሞ እንግዲህ ስጦታውን ይቀበሉ ማለት ነው። እንግዲህ በሚገርም ሁኔታ ኦፊሻሊ አሳውቃለች ለኢራን፣ ለኳታርና ለአሜሪካ የሚባል መረጃ እየወጣ ነው የሚገኘው። እሱን ቪዲዮ ተከታትለን እንመለሳለን። So Iran might have just played a ሚገርም ጌም ነው የተጫወተችው። ለኛ አቅም እንዳላት ታሳይታለች።
ሁለተኛ ከአሜሪካ ጋር ዳይሬክት የሆነ ኮንፍሊክት አቮይድ አድርጋለች። ሶስተኛ ያለማንም ኢንቮልቭመንት አሁን ላይ እስራኤልን መደብደብ ትችላለች። ካታርን ከማጥቃታቸው በፊት ወይ ደግሞ ኳታር ውስጥ የሚገኘው አልኡደይድ የሚባለውን ቤዝ ከማጥቃታቸው በፊት የአሜሪካንም የኳታራንም ኦፊሻሎች አሳውቀው ነበር ልናጠቃችሁ ነው ብለው። ስለዚህ ኳታር ውስጥ የሚገኙት ኦፊሻሎች የአሜሪካ ኦፊሻሎችም ሆነ የኳታር ኦፊሻሎች ዜጎቻቸውን አሸሹ ከነዚህ ቦታዎች ማለት ነው። ስለዚህ ካዡልቲ የለም። ያው አሜሪካም ፕሌኖቿን አሸሽታለች ምናምን ያን ያክል አልተመታችም ሁላ ማለት ነው። እኛ መመለስ እንደምትችል አሳይታለች። ላይክ አይ ካን ታርጌት ዩ የሚል ነገር ነው ለዩኤስ እንትን እየተላለፈው። ሁለተኛ ደግሞ ሳትመለስ ቀረች የሚባለው ነገርም እንደዚሁ አቮይድ አድርጋለች። የመረም ለጥቃቱ ሪፕላይ ሰጥታለች ምንም እንኳን ተናግራ ቢሆንም ምንም እንኳን ጥቃቱ አየር ላይ ቢከሽፍም ማለት ነው። ያው የአሜሪካ ዜጎቿ ከሞቱባት ቦነስ ስትራይኮች ዜጎቿ ከሞቱባት ያው የሚያርጉት ነገር ታውቃለች። ቤዚክሊ ላይክ ሙሉ በሙሉ ኢራን ላይ ነበር ዲፕሎይድ የሚሆኑት የአሜሪካ ወታደሮች ቢሞቱ ነው። ስለዚህ አሁን በቃ አሜሪካም ጥቃት አደረጋለች፣ ሪፕላይ ተደርጎባታል። ትራምፕ የማይመልስ ከሆነ ጥቃት ትራምፕ የማይመልስ ከሆነ ምላሽ የማይሰጥ ከሆነ ሳይኖች የሚያሳዩት ከሆነ ደግሞ ትራምፕ እንደማይመልስ ይሄን ጥቃት የማይመልስ ከሆነ አብሶሉትሊ ቢዩቲፉል። ስለዚህ አሁን ስቲል ዞሮ ወደ ማን ተመለሱ ማለት ነው? ወደ እስራኤል ተመለሱ ማለት ነው። እስራኤል ላይ የሚደረጉት ጥቃቶች እንደልባቸው ማድረግ ይችላሉ ኢራኖች ማለት ነው። አሁን አጣብቂኝ የሚሆነው ምን አይነት ምላሽ ትራምፕ ይሰጣል የሚለው ነገር ላይ ነው። ትራምፕ ጥቃት የሚያጠቃ ከሆነ ለምን ጉዳት አልደረሰበትም? ጀስት ጥቃት ያደረገው አየር ላይ ከሽፏል። ለምን ጥቃት ያጠቃ? ካላጠቃ ደግሞ ቤዚክሊ ከጦርነቱ ወጣ ማለት ነው። በቃ ትራምፕ ከጦርነቱ ወጣ፣ ገብቶ የነበረው ለሳምንት የነበረችው ወጣ ማለት ነው። ስለዚህ የሚገርም ሙቭ ነው የተጫወተችው ኢራን። እስቲ ለማንኛውም ሙሲ ነገሮች አንፎልድ ማድረጋቸው አይቀርም። በነገ ወር ደግሞ በጥቂት ቀናት ውስጥ ሙሲ አው ኪፕ ዩ አፕዴትድ። ሱብሃንአላህ በጣም የሚገርም ነው። አንድ ብዙ አይነት መንገድ አለው። ባይዞይ ለኦፊሻሊ ማሳወቋ ለኳታርም እንዲሁም ለአሜሪካ ቤዞቻችሁን ላጠቃ ነው ብላ መናገሯ በጣም ወላሂ ብዙ አይነት መንገዶችን አረዳድ መረዳት ትችላላችሁ። አንድም ቅድመ ዝግጅት እንዲያደርጉ የፈለጉትን አይነት አይረን ዶም መከላከያቸውን ቅድመ ዝግጅት እንዲያደርጉና እንዲጠብቁ አቅም ካላቸው እንዲከላከሉ ማለት ነው። የኢራን ሚሳኤሎችን አቅም ኑሯቸው መከላከል ከቻሉ እንዲከላከሉ ነው። ሁለተኛ ደግሞ ያለውን ንጹሃን ካለዛ አካባቢ ወይም ደግሞ የሆነ እንቅስቃሴ ካለ ያንን ነገር እንዲያነሱና እንዲቆጠቡ ግን ደግሞ ታርጌቷን እሷ ከመምታት ወደ ኋላ እንደማትል እየነገረቻቸው ነው። ኢራን ማድረግ ፈልጋ የሚያቀታት ምንም ነገር እንደሌለ ለዓለም እያሳየች ነው የሚገኘው። አሁንም ቢሆን ስቲል ማመን የሚከብዳቸው ሰዎች እንግዲህ ምንም ማድረግ አልችልም። ነገር ግን ደግሞ እንግዲህ ዓለም እየታዘበ ያለው ኢራኖች ምን ያክል ስትሮንግ እንደሆኑ በዚህ ሰዓት ላይ ሚሳኤሎቻቸው ደግሞ ምን ያክል የተራቀቁና ምንም አይነት ዓለም ላይ ያለ አይረን ዶም ሊቃወማቸው ሊከላከላቸው እንደማይችል ያንንም በብዛት አለቀቀችም 30-40 ነው የምትለቀው። እንደዚህ ሆኖ የአሜሪካም ይሁን የይሁዶቹ የሚሰሩት ታድም ይሁን ወይም ደግሞ አይረን ዶማቸው መከላከል እስካሁን እንዳልቻለ ነው እየተነገረ የሚገኘው። እስኪ ትራምፕ ደግሞ እንግዲህ አዳራቸውን አዳዲስ መረጃዎችን እያወጡ ነው የሚገኙት። እንግዲህ አወዛጋቢ ስለሆኑ እሳቸው የሚናገሩትን መረጃ ከልብ መውሰድ ይከብዳል። ነገር ግን ደግሞ እንግዲህ በኢራንና በእስራኤል ያለው ጦርነት ሊያበቃ ይችላል የሚል ኢንፎርሜሽን እየወጣ ነው የሚገኘው። እሱን መረጃ እንከታተል። ሰበር ዜና በዚህ ሌሊት የተሰማ እጅግ አስገራሚ ዜና ይዤላችሁ መጥቻለሁ። ትራምፕ አሁን በ6 ሰዓታት ውስጥ ኢራንና እስራኤል የተኩስ አቁም ስምምነት ያደርጋሉ። የተኩስ አቁም ስምምነት ማድረጋቸውንም አረጋግጫለሁ። ካሁን በኋላ ምንም አይነት ጦርነት የለም ብለው ቢናገሩ አሁን ይዞት በወጣው መረጃ መሰረት ደግሞ ከኢራን ትላልቅ ባለስልጣኖች ያገኙት መረጃ እንዳለው ከሆነ ምንም እንደማያውቁና ኢራን እዚህ የተኩስ አቁም ስምምነት ላይ ምንም አይነት ተሳትፎ እንዳላረገች እሷንም እንደማይወክልና ትግሏ እንደሚቀጥል እስራኤልን የመበቀል መንገዱ እንደሚቀጥል እንዳሳወቁ ተናግረዋል። ትራምፕ ደግሞ በ6 ሰዓታት ውስጥ የተኩስ አቁም ስምምነት ይቆማል፣ በ24 ሰዓት ውስጥ ደግሞ ሙሉ ለሙሉ ተኩስ አቁም ስምምነታቸው ወደ ሰላም ይወርዳል፣ መካከለኛው ምስራቅም ሰላም ትሆናለች ብሎ አሁን በዚህ ሌሊት 7 ሰዓት ከምናምን ላይ መግለጫ አውጥቷል። ነገር ግን ኢራኖች ይሄ እኛን የሚወክል አይደለም እያሉ ነው። ምናልባት ነገ አዳዲስ ነገሮችን ልንሰማ እንችላለን። ቪዲዮ እየደረሳችሁ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ። አዲስ ነገር ጠብቁ። ባይዘው እውነት ነው። ጦርነቱ ቢያበቃ ከማንም በላይ ለእስራኤልና ለአሜሪካ ነው ጥቅሙ። ምክንያቱም ያው አይረን ዶም ምን ያክል ጣጣ ውስጥ እንደገባ እያያችሁ ነው። ዓለምም እየታዘበ ነው የሚገኘው። ያሉትን ሚሳኤሎች አታክ ማድረጉን ትቶ ወደ ራሱ እየተኮሰ እንዳለና አይረን ዶም መቃወሚያው የሚተኩሳቸው ሚሳኤሎች እንግዲህ አሁንም ቢሆን እንዳለቀባት እየተነገረ ነው የሚገኘው። ከጦርነቱ እንግዲህ 3 ቀን 4 ቀን በኋላ እንግዲህ አይረን ዶም ተዳክሞ ነው የሚገኘውና ጦርነቱን ማቆሙ የሚጠቅመው ለራሳቸው። ነገር ግን ደግሞ ሰውየው አወዛጋቢ ነው። ሜቢ ጦርነቱን ሊቀጥሉ ይችላሉ። ኢራን ግን በጣም ለ2 እና ለ3 አመታት ቅድመ ዝግጅት እንዳደረገች ነው በይፋ የተናገረችው። ጦርነቱ የሚቀጥል ከሆነ እኛ ለሚሳኤሎቻችን አሁንም አሉ እንተኩሳለን ብለዋል። ነገር ግን ደግሞ እንግዲህ ወደ ሰላም የሚሄዱ ከሆነ በጣም ደስ የሚል ዜና ነው። ለመላ ሙስሊም ሀገራትና እንዲሁም ለዓለም ሰላም ነው የምንመኘው። እኛ አላህ ሰላም እንዲያደርገው ዱዓችን ነው።
ኦኬ አፕዴት ኦን ዘ ብሬኪንግ ኒውስ ቅድም በነገርኳችሁ ዜና ላይ አፕዴት አለ። ኢራን የአሜሪካ ቤዞች ላይ እንግዲህ ጥቃት መፈጸሟን ቅድም ነግራችሁ ነበርና ቀጠር የሚገኘው አሜሪካ ትልቁ ቤዝ ላይ 6 ሚሳኤል ተኩሳለች። እንግዲህ 6 የተመረጠበትም ሪዝን አለው። እንደምታውቁት አሜሪካ ሶስቱን የኢራን ኒውክሌር ፋሲሊቲዎች ፎርዶን፣ ናታንዝ እና ኢስፋሃን የሚባሉት ኒውክሌር ሳይቶች በሁለት በጂቢዩ 57 ኦር ባንከር በስተር ቦምብ እንዳጠቃች ታውቃለች። ሶ ሁለት ሲባዛ በሶስቱ ኒውክሌር ሳይቶች 6 ቦምብ ነው የተጠቀመችውና ያንን ሪታሊት ለማድረግ እንግዲህ 6 ያንን በቁጥሩን ባሟላ መልኩ 6 መተኮሷ ታውቋል። ያው ቀጠር ላይ እንግዲህ ፍንዳታዎች ተሰምተዋል። ግን እስካሁን ድረስ ፍንዳታዎቹ የተሰሙት የቀጠር ኤር ዲፌንስ ሲስተም አየር ላይ ሲያፈነዳው እንጂ ምድር ላይ ወድቆ የደረሰ ጉዳት ስለመኖሩ እስካሁን የተረጋገጠ ነገር የለም። ግን ያው አየር ላይ ሲያፈነዳቸው ታይቷል። የቀጠር ዲፌንስ ሚኒስትሪ እንግዲህ ሰክሰስፉሊ ዲፌንድ አድርጌያለሁ፣ አየር ላይ አውድሜያቸዋለሁ ሚሳኤሎቹን ሰክሰስፉሊ ዲፌንድ አድርጌያለሁ ካለ ብሏል። እንግዲህ የቀጠር ዲፌንስ ሚኒስትሪ የኢራን መንግስት ጥቃቱን ያደረሰው ሉዓላዊነታችንን ጥሶ ምድራችን ላይ ጥቃት ያደረሰውን የአሜሪካ መንግስት ላይ እንጂ ወዳጅ ሀገሮቹ ቀጠር ላይ እንዳልሆነ ይታወቅልኛል። ቢሆንም የቀጠር ዲፌንስ ሚኒስትሪ ግን ይህንን ጥቃት አውግዟል። የሉዓላዊነታችን ተጥሷል፣ የአየር ክልላችን ተጥሷል፣ እኛም እንደ ኢንተርናሽናል ህግ የመመለስ ስልጣን አለን፣ ልንመልስ እንችላለን የሚል ንግግር ተናግረዋል የቀጠር ዲፌንስ ሚኒስተር ብራዘር ተረጋጋ። በሌላ በኩል እንግዲህ ቀጠር ላይ ብቻ ሳይሆን ኢራቅ የሚገኘው አሜሪካ ቤዝ ላይ ኢራን ሚሳኤል መተኮሷም ታውቋል። ሶ ያ ደግሞ ምን ላይ እንደደረሰ እስካሁን ድረስ የወጣ ነገር የለም። ግን ወደ ኢራቅ አሜሪካ ቤዝ መተኮሱ ታውቋል። ከዛ ውጭ እንግዲህ ባህሬን እና ኩዌትም የሳይረን እያሰሙ ነው። ይሄ ላይክ ሚሳኤል ሲመጣ ምናምን ጥቃት ሲመጣ የሚሰማውን ሳይረን እያሰሙ ነው። ከዚህ በፊት እንግዲህ ይህን ሳይረን ጆርዳን ላይ ሰምተነው ነበር፣ እስራኤል ላይ ሰምተነው ነበር፣ ኢራን ላይ ሰምተነው ነበር። ዛሬ እንግዲህ እነዚህ ሌሎች 3 ሚድል ኢስት ሀገራት ተጨምሮ እንግዲህ ቀጠር፣ ኩዌት፣ ባህሬን ላይ እነዚህ ሳይረኖች ተሰምተዋል። ይህ ጦርነት እየተስፋፋ ሙሉ ሚድል ኢስት ኢንገልፍ ሊያደርግ የሚችልበት ነገር እንግዲህ እየታየ ነው ያለው፣ ኤስካሌት እያደረገ ነው ያለው። ሰው ነገሮች እየተስፋፉ ሊሄዱ የሚችሉበት ሁኔታ እየታየ ነው ያለው። ለማንኛውም ግን አዳዲስ ነገር ሲኖር እንግዲህ አፕዴት እንደራረጋለን። እኔ ባይዞ የሆርሙዝ ሰርጥ ተዘግቶ ምን ያክል ኢራናውያን ያለችበት ቦታ ምን ያክል ስትራቴጂክ እንደሆነ እንዲሁም ደግሞ ኢራኖች ከተቆጡና ኢራኖች ከወሰኑ ምን ያክል ዓለምን ሊያናውጡ እንደሚችሉ ቢያይ ዓለም ቢታዘብ ደስ ይለኝ ነበር። ወላሂ እውነቴን ነው። እና ደግሞ እዚህም ያሉ አንዳንድ አሽቃባጮች አሉ፣ የማያገባቸውን የሚደግፉ ማለት ነው። ሳይገባቸው የማይመለከታቸውን የሚደግፉ ሰዎች አሉ። ኢራን ምን ያክል አቅም እንዳላት ስቲል እስካሁንም አሳይታለች። የበለጠ ደግሞ ሆርሙዝን ብዘጋው ኑሮ እንደገና ደግሞ ሁቲዎች ቀይ ባህርን ቢዘጉት ኑሮ እዚህም ያሉት አሽቃባጮች እዛም ያሉት አሽቃባጮች በደንብ ሆኖ ይረዱ ነበር ኢራናውያንን መንካት ምን ያክል አደጋ እንዳለው ማለት ነው። እንደዚህ ሆኖ እንግዲህ አልহামዱሊላህ ኢራናውያን አሁንም አቅማቸውን ያሳዩ ነው የሚገኙት። ነገር ግን ደግሞ ጦርነቱ እንግዲህ በዚህ የሚቋጭ ከሆነ አሁንም ኢራናውያን በጣም ሙስሊሞችን የሚያኮራ ተግባር አድርገዋል፣ ፊሊስጤሞችን የሚያስደስት ወላሂ ሐቂቃ በጣም ብዙ ሙስሊሞች በዚህ ነገር እንደምትደሰቱ ተስፋ አድርጋለሁኝ። ኢራናውያን የብዙዎቻችንን እንባ ነው ያበሰችው ብዬ ነው የማስበው። በፊሊስጤሞች በጣም ብዙ አልቀሰናል፣ ብዙ አንብተናል። ሐቂቃ በጣም ልባችን ተሰብሮ ነበር። አልহামዱሊላህ ኢራናውያን በትንሹም ቢሆን አስደስተውናል ማለት ነው። ወደ ቀጣይ መረጃ እንሂድ። ምን እየተፈጠረ እንደሆነ ራሱ አላቅም። ከጥቂት ሰዓታት በፊት የተኩስ አቁም ስምምነት እንደተስማሙ ሁለቱ ሀገሮች ኢራንና እስራኤል ማለት ነው የተኩስ አቁም ስምምነት እንደተስማሙ ጦርነታቸው እንዳቆመ የሆነ አንድ ፖስቶ ነበር የዶናልድ ትራምፕ ማለት ነው። ትናንትና ኢራን ካደረገችው ጥቃት በኋላ ኢራን በኳታር ቤዞች ላይ ካደረገችው ጥቃት በኋላ I was telling you ኢራን አሪፍ ሙቭ ነው የሄደችው። አሜሪካን በግድም ሳትወድ በግዷ ከዚህ ጦርነት ሊያስወጣት የሚችል ሙቭ ነው ያካሄደችው ብያችሁ ነበረ። ኦፍ ኮርስ አሜሪካ ከጦርነቱ ወጣለች። ከዛ ይሄ ፖስት ተደረገ within 6 hours በ6 ሰዓታት ውስጥ ጦርነቱን ያቆሙታል የሚል ነገር ፖስት ተደረገ ትራምፕ። it was good በቃ የምርም ሊያበቃ ነው ነገር ማለት ነው። ሶ ጦርነቱ በ6 ሰዓታት ካቆሙ በኋላ it will be dubbed like the 12-day war ወይም ደግሞ የ12ቱ ቀን ጦርነት ተብሎ ይጻፋል ወር ደግሞ ይሰየማል የሚል ነገር ፖስት ተደረገ። at the time of that post በኢራቅ ውስጥ የሚገኙ የተለያዩ ቤዞች የኢራቅና የአሜሪካን ቤዞች በኢራቅ ውስጥ የሚገኙ ከፍተኛ ጥቃት ላይ ነበሩ። ሚሳይልስ and like drones የምትመለከቱት እንደዚህ የተቃጠለ የራዳር ስቴሽን ነው በኢራቅ ውስጥ የሚገኝ ማለት ነው። ከዛ የኢራን ውጭ ጉዳይ ሚኒስትር ምን አሉ? ከ4 ሰዓት በኋላ ኦር ደግሞ በኢራን ታይም በኢራን 4 ሰዓት ማለት ከሌሊቱ 10 ሰዓት በኋላ የሚደረጉ ጥቃቶች ከሌሉ ኢራን will no longer retaliate ወር ደግሞ ምላሽ አትሰጥም። ስለዚህ it's the end of the war በቃ እንደዛ ነበር የተባለው። ምንድነው አግሬሽን የፈጸመችብን ወር ደግሞ መጀመሪያ ያጠቃችን እስራኤል ስለሆነች እስራኤል ጥቃቷን እስከ 4 ሰዓት ድረስ የምታቆም ከሆነ ከዛ በኋላ ጥቃት ማትፈጽም ከሆነ ጦርነቱ ያበቃል ወር ደግሞ ምንም አይነት ምላሾችን አንሰጥም የሚል ነገር ፖስት ተደረገ። በዛን ሰዓትም ስቲል የአሜሪካ ቤዞችና ኢራቅ ውስጥ የሚገኙ የተለያዩ ቤዞች አንደር አታክ ነበሩ፣ ጥቃት ላይ ነበሩ። ኤንድ ይህን ቪዲዮ በምሰራበት ሰዓት ላይ ከኢራን ሎንች የተደረጉ ባሊስቲክ ሚሳይሎች በእስራኤል በቤርሺባ ላይ ያርፉ ነው። አይ ዶንት ኖ ምን
እየተካሄደ እንዳለ እና ያው የእስራኤል ጥቃትም እንደዚሁ በማታ በእንትን ላይ በጣም በከፍተኛ ጥቃት እየተካሄደ ነበረ በቴህራን ላይ ስቲል በቴህራን ላይ የነበረው ጥቃት ከ4 ሰዓት በኋላ ደግሞ ከ10 ሰዓት በኋላ የማይቀጥል ከሆነ እናቆማለን ነበር የተባለው ከ4 ሰዓት በኋላ ምንም አይነት ጥቃቶች በቴህራን ላይ ሪፖርት አልተደረጉም ነበረ በት አሁን ላይ የተለያዩ ባሊስቲክ ሚሳይሎች በኖርዘርን እስራኤል ላይ ያረፉ ነው የሚገኙት እና ቢርሺባ ላይ ምናምን እና ሃይፋ ሪጅኖች ላይ እንደምታዩት ነው ይሄ በጣም one of the biggest የሚሳይል ስትራይክ I don't know what's የዶናልድ ትራምፕ እና የእስራኤል ኦፊሻል ምላሽ ኦፊሻል መልስ በዚህ ጉዳይ ላይ የሚጠበቅ ይሆናል ቢካዝ በቃ ሲስፋየር አልቋል ተብሎ የታሰበበት ሰዓት ላይ ነበር እንግዲህ እንደዚህ አይነት ባሊስቲክ ሚሳይሎች ሎንች የተደረጉት ከኢራን እኔ ምን እንደሆነ አላውቅም ያው ጦርነቱ ቆመም አልቆመም I will keep you updated guys በነገራችሁ ላይ ማንንም የማይከደው አንድ ነገር አለ ኢራናውያን እንዲሁ ቀላል ሀገር እንዳልሆኑ ኢራናውያንን ነክቶ በሰላም እንቅልፍ መተኛት እንደማይቻል ዓለም ታዝቧል አልহামዱሊላህ ሙስሊሞችንም አኩርተዋል ብዬ አስባለሁ ብዙ ሙስሊም ሀገራትን አሜሪካ እንዳፈራረሰች ታውቃላችሁ ብዙ ጊዜ የገባች እንደፈለገች ያደረገች እስካሁን ሀገር አልባ አርጋናለች አላኩልሃል ኢራናውያን ደግሞ እንግዲህ በጣም በብዙ ዝግጅት ላይ ነበሩ ሚሳኤሎቻቸው በጣም ስትሮንግ ናቸው ይሄን ደግሞ ለዓለም አሳይተዋል ይሄን የተዛባ ኢንፎርሜሽን እንዳይኖራችሁ ይሄን ያክል መረጃ ሰጥቻችኋለሁ ብዬ አስባለሁ ኢንሻአላህ ሁላችሁም እንደወደዳችሁ ተስፋ አደርጋለሁኝ ለዛሬ ያዘጋጀኋቸው ቪዲዮዎች እነዚህን ይመስሉ ነበር ኔክስት በሌሎች ቪዲዮዎች ኢንሻአላህ የምንገናኝ ነው የሚሆነው ቪዲዮዎቹ እንዲደርሳችሁ ግን ሁላችሁም ላይክ ሰብስክራይብ ያደረጋችሁ እንድትወጡ አደራ ማለት ፈልጋለሁኝ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ